የቤተሰቦቻቸው ቁጥር የምታውቁ ከሆነ ልጁ ያለበት ሁኔታ በጣም በጣም አታልቅሽ አይደለም አብርሽ በእንደዚህ አይነት ፈዞ ማየት ያማል። አብርሽ ሩታዬ ሀብቴ ማለት ነው ትችያለሽ። ዩቲዩብ አንቺ ስሪበት፣ አንቺ አክት አድርጊ ማለት ነው። አንቺ ተውኝ ማለት ነው። የአብርሽ ቀብራራ ሚስት ማለት ነው። የኔ ወጀግና ማለት ነው። ትለያለሽ። በዚሁ አጋጣሚ የሩታ እህቶች በጣም ነው የምትለዩት። አረ አንድ ሶፍት አይበቃም እኮ ከምሬ ነው የምላችሁ። በጣም ተሳስታችኋል የሩታ እህቶች ማለት ነው። ፎጣ ማቅረብ ነበረባችሁ፣ ነጭ ፎጣ ማለት ነው። ያነባችበት እንባዋን እንድትጠርግበት ማለት ነው። ሶፍት እኮ እንባውን ወዳው ያበሰብሰዋል ማለት ነው። እመቤት ካሳ ማለት ነው። በደንብ አንቢ፣ በደንብ አልቅሺ ማለት ነው። አንቺ ትልቅ ሰው ነሽ እኮ እኛን ለመምከር ፋንታ እኛ ስንጣላ ማስታረቅ ስትጂ ማለት ነው። አንቺ ከትላንትና ወዳ የሰራሹ ቪዲዮ ልጅ አለሽ እኮ አንቺ ማለት ነው። ነገ ልጅሽን ምን አይነት ህይወት እንደሚያጋጥመው አታቂም ማለት ነው። በምን አይነት ትዳር ውስጥ እንደሚገባ አታቂም። አንቺም ሴት ልጅ ነሽ ማለት ነው። ስለ ሩታ እያወራሽ ነበረ። ሩታ በመጀመሪያ ደረጃ የመጣችበት ቪዲዮ ኤልዱ ቤት ገብተሽ ማየት ትችያለሽ። ከአብርሽ ጋር የመጣችበት ጸዴ ጽድት ያለች ማለት ነው። አንቺ እኮ አብርሽ ራሱ እኮ እየታዘበሽ እኮ ነው። ትዝብት እኮ እየወሰደብሽ ነው ማለት ነው። አብርሽና ሩታ ማለት ነው። እያንዳንዳችሁ እንደዚህ ገመድ አንቃችሁ በጎሮራችሁ ገመድ ክተቱና ታነቁ። መቼም አይለያዩ ማለት ነው። መቼም እናንተ ክፉ ደጋፊዎች ማለት ነው። አብርሽ እኮ እንደናንተ ክፉ አይደለም እና እንደናንተ እኮ መርዝ አይደለም ማለት ነው። እመቤት ካሳ ማለት ነው። በተለይ አንቺ ትልቅ ሴትዮዋ ማለት ነው። ከአንቺ የማይጠበቅ ነገር እየተናገርሽ እጅሽን እያነሳሽ ወንዳፍ የማይወጣ ነገር እየተናገርሽ ማለት ነው። የትላንትና ወደ ቪዲዮ ሼር ተደርጎብኛል። ግን ለአንቺ ፋንታ እኔ አፈርኩኝ። እኔ አንቺ ለሰራሹ ቻምቢስት ተቀብተሽ ምናምን ነገር አንቢ፣ በደንብ አንቢ። ሩታ ማለት እንደዚህ ናት። አየሽ፣ ብትረገጥም ብትወቀጥም አንቺን ብቻ በዚህ ናክል ማስለቀስዋ ማለት ጎበዝ ጀግና ሴት ናት ማለት ነው። ጀግና ሴት ከምሬ ነው ሙላችሁ። ያለ ሩታ እውነቴ ነው ሙላችሁ እኮ ሩታን አለማድነቅ ንፍግና ነው ማለት ነው። የአብርሽ አልማዝ ወርቅ የሆነች ሚስት ማለት ነው። ንግስት የሆነች ሚስት ማለት ነው። የሩታን እህቶች በጎስ ስትሉ ነበራችሁ ማለት ነው። እናንተስ እንዴ ብራችሁ አለቀ እንዴ? እመቤት ካሳ ብርሽ አለቀ? እኔ ላበድርሽ፣ እኔ ልላክልሽ እንድትልኪ ማለት ነው። ለምንድን ነው የምታነቢው? አትልኪም እንዴ? አትደዊም እንዴ? አብርሽ ያለበት ሁኔታ አትጠይቂም እንዴ? እናቴ እናንተ ናችሁ እኮ መርዝ፣ እናንተ ናችሁ እኮ ክፉ። ሰው እንኳን እኔ እንጃ እንስሳ ሰውና እንስሳ ሲባል እንኳን እንድናስብ ነው። አንቺ ትልቅ ሴትዮዋ እንኳን ማታስቢ ማለት ነው። እመቤት ካሳ ቤተሰብ እንደሌለሽ ማለት ነው። ውይ እንደናንተ አብርሽ ክፉ ቢኖር ማለት ነው። ከምሬ ነው ሙላችሁ። አብርሽ ስንቱን ባጠፋ ኖሮ ስንቱን ገደል በከተተ ኖሮ ማለት ነው። በዝምታ ገዳይ ሩታና አብርሽ ማለት ነው። የሩታና የአብርሽ ግፍ እኮ እኛ ይዘናል። ከምሬ ነው ሙላችሁ ማለት ነው። እነዚህ ልጆች እኮ በጣም ጀግና የስራ ሰው አንበሳ ናቸው እኮ የማይበገሩ ማለት ነው። አንቺ ያን ሁሉ ስትለፈለፊ ማለት ነው። አብርሽ ይወደኛል ብለሻል፣ ተሳስተሻል። አብርሽ አይወድሽም። አብርሽ የበለጠ ነው የሚጠላሽ ማለት ነው። ሚስቱን ስትነኪበት፣ ሚስቱን ስታቆሺበት ማለት ነው። ገባሽ? በደንብ አርገሽ አንብቢ፣ በደንብ አርገሽ አልቅሺ ማለት ነው። ገና ታስለቅስሻለች ሩታ ሀብቴ ማለት ነው። ወይኔ አብርሽና ሩታ ይመቻችሁ፣ እንደው ይዱበት ድራማው ማለት ነው። አብርሽ በመተወን ደግሞ ይድበት፣ ቀጥልበት ማለት ነው። ሄርሜላ እየመረራችሁም ቢሆን እንዲህ ምርር እያላችሁም ቢሆን ዋጡት። አብርሽ ሄርሜላን መቼም አያገባት፣ መቼም በረጅም እንጨት አይነካትም ማለት ነው። ሞር ከሩታ ጋር ቢለያዩ ሄርሜላ የራሷን ህይወት አላት ማለት ነው። እናንተ የትኛው አስተሳሰብ ነው እያላችሁ ማለት ነው። የሰውን ባል በግድ አግቢ፣ በግድ ካላፈቀርሹ እያላችኋት ማለት ነው። ፈቶ እያሳጠባችሁ እየላካችሁላት ማለት ነው። በሀገራችን የሌለ ነገር ባለትዳር ወንድ ማን ነው ድጋሚ ሴት የምታገባው ማለት ነው?
እናንተን ብሎ አድናቂ፣ እናንተን ብሎ ደጋፊ ማለት ነው። ነውር አይደለም፣ ሼም አይደለም። እናንተ ቤተሰብ የጠላውን ቤተሰብ ያልወደደው ነገር እኛ ዛሬ አብርሽን ወለድ ነው አላችሁ እኮ። ከምሬ ነው ሙላችሁ። ከእህቶቹ ከጋሺ የበለጠ እኮ እናንተ አለው አላችሁ እኮ። እኔ የበላይነን ስለ አብርሽ እኔ ያውቃለሁ ያላችሁ እኮ አላችሁ፣ ብዙዋችሁ ማለት ነው። ብዙዋችሁ እናንተ ማለት ነው እንዳልወደዳችሁም እንዳላደነቃችሁም ማለት ነው። ተራ በተራ አብርሽ ሴት ይዞ ሲመጣ ራሱ ክፉ ነገር እሱ መጥፎ ነገር እንዲጠላ ጀግና አንበሳ እያላችሁት ማለት ነው። እናቴ እሱ እኮ የስራ ሰው ነው። በጭንቅላቱ ስንት ህዝብ ተሸክሞ ነው የሚዞረው ማለት ነው። አብርሽ ሩታና አብርሽ ማለት ነው የመዳመን ቅመም ፍስ አድርገው የያዙት ህዝብን በሙሉ ማለት ነው። ሩታ ሳትመጣ በፊት እኮ እመቤት ካሳየት እንዳለሽ እኮ አይታወቅም ነበር። ድምጽሽ እንኳን አናቅም ነበር እኮ። በሩታ የመጣ ነው ያወቅንሽ ማለት ነው። በሩታ የመጣ እኮ ነው የተፈመሹ ማለት ነው። ካጂ አንቺ እምነት አለሽ፣ በእምነትሽ ትጸኛለሽ፣ በእምነትሽ ታምኛለሽ። በእምነቱ የሚያል ሰው እንደዚህ አይወርድም፣ እንደዚህ ሰውን አያቆሽሽም ማለት ነው። ለምንም ባደንብ አታለቅሽም ማለት ነው። አረ ይሄ ቀላል እኮ ነው፣ ትንሽ ነው። አይዞሽ በርቺ ጠንክሪ ለማልቀስ ማለት ነው። አብርሽና ሩታ ደግሞ ነገም ዛሬም ስራቸውን እየተወኑ እንደዚህ እየሰሩ አንቺን ያቃጥሉሻል። ትቃጣያታለሽ ገና ማለት ነው። በጣም ገረበኝ ስላለቀሽ ማለት ነው። በጣምም ደስ ብሎኛል ማለት ነው። ጀግና ናት ሩታ ማለት ነው። አየሽ አንቺ ቀን ሙሉ ስትለፈልፊ ቲክቶክ ማታ ተሰቅለሽ ቀን ተሰቅለሽ ስራሽን መስራት ትተሽ ማለት ነው። ሩታ ግን በአንድ ቪዲዮ አቃጥላ ደፋችሽ ማለት ነው። አቃጥላ ቅጥላ አድርጋ ማለት ነው። ይመችሽ ሩታዬ፣ ይመችሽ። ጀግና ነሽ፣ እውነት የሴቶች በላይ ነሽ። ገና ታስለቅሳችኋለች ማለት ነው። ገና እናንተ ጥረት የምታረጉ ማለት ነው። ሩታን ለማጥፋት ነው አይደል? ከሚዲያ እናንተ ትጠፋላችሁ ማለት ነው። እናንተ እርር ድብን እያላችሁ ማለት ነው። አብርሽ ምንም አልሆነም። አብርሽ እየሰራ ነው ማለት ነው። ስራ አብርሽ ማለት ነው። በደንብ አድርገህ እንደውም እኔ እንድታቆሙ እየወቀስኳችሁ ነበር። ስሩ ስሩ፣ ቀጥሉበት ማለት ነው። ቀጥሉበት። እንደዚህን ሸቃሊትን ማለት ነው የራሷን ኑሮ የማትኖር እንደዚህ ከምታነቢ እንደዚህ ከምታለቅሺ አሽቃብጠሽ እንኳን ብትሰሪ ለነገ እሱ አብርሽና ሩታ የሚኖሩት ኖሮ ትኖር ያለሽ እዚህ በመዳም ኩሽና ቀጠል ረር እያልሽ ማለት ነው። አረ ተቃጣይ ማለት ነው። ተቃጠሉ እያንዳንዳችሁ ማለት ነው። ካሁን ወዲህ ሩታ የፈለገ ነገር ብታረቅ አብርሽና ሄርሜላ እንኳን ቢጋቡ እኔ አይቆጨኝም። እቺ ሪከርድና እቺ ቪዲዮ ትበቃኛለች ለኔ ማለት ነው። አንጀቴን እንዴት እንደራሰ ማለት ነው ልነግርሽ አልችልም ማለት ነው። እኝኝ ያላለችም እንዴ አልቅሺ አንብቢ ደግ አረገችልሽ ማለት ነው። አንጀትሽ ይቃጠል። እሰይ ይመችሽ ሩታዬ።